ሰላም እንዴት ናችሁ? የእናት ግፍ ክፍል 21 ተለቀቀ። እንዲሁም ዛሬ ደግሞ ተንኮለኛዋ ዮዲት ተንኮሎቿን አጣጡፋ ቀጥላበታለች። የማማ ግፍና በደልም እንደቀጠለ ነው። በዛሬው ክፍል ዮዲት የበለጠ ተንኮሏ ተባዝቷል። ዮዲት ዛሬ ደግሞ እማማን እርቧቸው በራብ እንደምትጠምዳቸው በራብ እንደምትጎዳቸው እየታወቀ ነው። ነገር ግን ወንደሰን የእናቱን ግፍና በደል የሚደርስባቸውን ግፍና በደል ለማየት አይኑ ታውሯል ማለት ነው። ዛሬም እንደቀጠለ ነው። ዛሬም ደግሞ ጭራሽ እማዬ እባክሽን ለዮዲት ይቅርታ አድርጊላት። ዮዲት እኮ ለሰው ነው የምትኖረው፣ ላንች ነው የምትኖረው። እማዬ እባክሽን ምከሪያት፣ ለራሷ እንድትኖር እባክሽን ምከሪያት። እማዬ እባክሽን፣ ከላይ ነው እንጂ እኮ ዮዲት በጣም የዋህ ናት፣ በጣም ጥሩ ሰው ናት፣ በጣም ልበ ንጹህ ናት። በበፊቱ በደል እባክሽን ቂማት ያዥባት እማዬ፣ እባክሽን ስለ አንድ ልጅሽ ብለሽ እባክሽን በሆዷ ውስጥ ባለው ልጅ እለምንሻለው፣ እባክሽን ይቅርታ አድርጊላት በማለት ይማጸናት ጀመር። ጭራሽ እናቱን ምግብ የምትከለክል ምራት፣ ጭራሽ አሁን በዛሬውማ ምግብ እርቦኛል ብላ አለምዬ ሰራተኛው አለም ደግሞ ቀይ ስር አማረኝ ብላቸው ቀይ ስር ሰርታ በሽሮ ስታቀርብላት ድንገት ዮዲት ከስራ ትመለሳለች። ልትበላ ተዘጋጅታ እማዬ ያንን ምግብ ብድግ አድርጋ ለላማት ሽሮ አንሶት ነው ወይ? ለዚሽ ለሆዳም ሴትዮ ሽሮ አንሷት ነው ወይ? በጭራሽ ቀይ ስር ስንት እንደገባ ድንች ስንት እንደገባ ታውቂያለሽ ወይ አለን። ለምንድነው አስቤዛዬን ከወርወር እንዳይደርስ የምታደርጉት እናንተ ኩንታል ሆዶች፣ እናንተ ሆዳሞች? አንቺ ሲያዩት ሆድሽ ሚጢጢ ይመስላል እንጂ በጭራሽ ኩንታል ሆድ ነው። ሆዳም ናችሁ። አንቺም አማቴም በጣም ሆዳም ናችሁ። አስቤዛዬን እየጨረሳችሁብኝ ነው። ስለዚህ ከዛሬ ጀምሮ ለማዬ አንዲት አይነት እንዳታደርጊላት፣ በጭራሽ እንዳታደርጊላት፣ ሽሮ ይበቃታል ብላ ያንን ልትበላ የተዘጋጀችውን ምግብ ብድግ አርጋ ከፊቷ ነጥቃ ለራሷ ልትበላው ድንገት ቁጭ ስትል ወንደሰን ይመጣል። ወንደሰንም ይኸው ባሌ፣ ውዱ ባሌ፣ ፍቅሬ፣ ይሄ ምግብ እኮ የሰራሁት ምግብ ነው፣ ስለዚህ ናን ብላ ብላ እያጎረሰች እየተጎራረሱ ይበላሉ። እማዬ ባደረ ሆዷ በራባ አንጀቷ ቁጭ ብላ ቁልጭ ቁልጭ ትላለች። እማዬ ነይ ላጉርስሽ ወይ ብይ ስትል ፈጠን ብላ ዮዲት ተንኮለኛዋ አአ በልታለች፣ ውዱ ባሌ በጣም በልታለች፣ ጠግባለች፣ ስለዚህ ይሄ ደግሞ ለእኔና ላንተ ነው በማለት ትለዋለች። ካልሽሽ ውዷ ሚስቴ በማለት እየተደጋገፉ እየተጎራረሱ አለምና እማዬ ቁጭ ብለው እነሱ ይበላሉ። ከዛም ድንገት ወደ ዮዲት እናት አባት ቤት ደግሞ በቃ ይህንን ከበላችባትማ እኔ ተበድሬ ብር ከሰራተኛዋ ፀሐይ ብር ተበድሬ እንቁላል ሰራላታለሁ በማለት አለም ወደ ፀሐይ ቤት ትሄዳለች። ፀሐይም ብር አበድሬም ብላ ከፀሐይ ብር ተበድራ ሽንኩርት፣ እንቁላል፣ ቲማቲም ገዛዝታ ለማየ ልትሰራላቸው ከፀሐይ ተበድራ ይዛ ትመጣለች። ፀሐይም ያንን ብር ትሰጣትና እንዴት ነው ፍቅረኛሽ በማለት ደግሞ እየተረበቻት ይገኛል። አለም እንግዲህ እንደሚታወቀው የዮዲትን ወንድም በጣም ፀሐይን እንዳፈቀራት የሚታወቅ ነው። አሁንም ፍቅሩ በጣም ብሶበት በጣም ወዷት ከእናትና ከእህቷ አስበልጦ ዮዲት ወደ እነሱ ቤት ስትሄድ፣ ወደ እናት አባቷ ቤት ስትሄድ ፀሐይ ልትናገራት ስትል በጥፊ አጠናግሮ ከግድግዳ ጋር አጋጫት። አንዴ ሁለተኛ ደግሞ መታ ተንኮሏን፣ ምክንያቱም ፀሐይ እና ከእናቷ ጋር እርግዝናው እንደሌለ በሆዷ ውስጥ ጽንስ እንደሌለ ስለምታውቅ ድንገት ታወራለች ብላ ጥምድ አድርገው ይዘዋታል ከእናቷ ጋር ማለት ነው። ዮዲትና እናቷ ፀሐይን ሰራተኛቸውን በጣም እንደሚጠሏት ይታወቃል።
እናትየዋ ዕቃ እየሰባበርሽ ነው በማለት ደሞዟን በመከልከል ይቺ ደግሞ ልጅቱ ደግሞ እሷን አምራ እንደምጠላት የሚታወቅ ነው። ነገር ግን ልዑል ወንድሟ ደግሞ በጭራሽ እንዴት እንደሚያፈቅራት እንዴት እንደሚወዳት አንቺ ነሽ ጭራሽ ወንድሜ እኔ ወደኛ እንዳይሆን ገላሽን በመስጠት የሸወርሽው በገላሽ ነው ያታለልሽው። ይህንን ገላሽን በመስጠት ነው ከሱ ጋር ግንኙነት ስላለሽ ነው ብላ ትላታለች ፀሐይን ዮዲት ፀሐይ ደግሞ በጭራሽ እሱ ነው እንጂ ያፈቀረኝ እኔ በጭራሽ እንደዛ አላደረኩም፣ ለምን ብዬ እንደዛ አደርጋለሁ ብላ ትመልሰላታለች። እኔ እኮ ያሰሪሽ ልጅ ነኝ፣ እኔ እኮ አለቃሽ ነኝ፣ ለምንድን ነው እንደዚህ ጮክ ብለሽ የምትናገሪኝ በማለት ትናገራታለች። ድንገት በር ላይ ወንድሟ ይመጣና በጥፊ ይላታል። በእውነት ደግ አደረገ። ተንኮለኛ ናት ዮዲት። ለዛ ለአማቷ ሰራተኛ ትመች፣ ለአማቷ ትመች፣ ለራሷ ሰራተኛ አትመች። በጣም አረመኔ ምራት ናት ማለት ነው ዮዲት። እንደምታውቁት ወንድሟም ደግሞ ሁለተኛ ከመቃብር ይችን ልጅ አትንኪያት፣ ፀሐይን አትንኪያት ብዬሻለሁ እና ታዲያ ለሰራተኛ ብለህ ከመቃብሬ እንዳደርሽ ልትለኝ ነው ወይ ስትለው በጭራሽ ከመቃብር ምን አደረሰኝ፣ ከወዲሁ ከጠግቤ እንዳትቆም ያደርግሻለሁ። ፀሐይን አፈቅራታለሁ፣ ፀሐይን ወዳታለሁ። ወንድሜ ለምንድን ነው ወደ በፊቱ ተንኮልህ ማትመጣው ለምንድን ነው ትላለች። እኔ በፊት ከእናንተ ጋር ስወግን ተንኮለኛ በነበርኩበት ሰዓት የምተኛው እንቅልፍ ሰላም የለውም፣ ምንም አይመቸኝም። በእውነት እህቴ ወደ እኔ ተመለሺ፣ እንደ እኔ መልካም ሰው ለመሆን ሞክሬ። ስለዚህ ጥሩ እንቅልፍ፣ ሰላም ያለው እንቅልፍ ትተኛለሽ እህቴ ሆይ እባክሽን ነይ። ስለዚህ ተንኮልሽን አቁሚ፣ ሰው መበድልሽን አቁሚ፣ ጥሩ ሰው ለመሆን ሞክሬ እንደ እኔ በማለት ይመክራታል። እሷ ግን በጭራሽ እሷ ገላዋን ስለሰጠች ነው። ሰራተኛ ናት፣ እኔ እህት ነኝ። አዎ እህትና እህቴ ነሽ። ነገር ግን ደግሞ እንደዚህ በዚህ በተንኮልሽ ደግሞ እኔ በጭራሽ አልተባበርሽም በማለት ይጣላሉ። ሁለተኛ ከአጠገቤ እንዳደርሽም ብሎ ያባርራታል፣ ይመታታል። አንዴ ከግድግዳ ጋር አጋጫት፣ አንዴ በጥፊያ አዋጨፋት ማለት ነው። እንደምታውቁት ይገባታል። ዮዲት ተንኮለኛ ናት። ምስኪን እማማ ደግሞ ምስኪን ወንደሰን ጭራሽም ሊገለጥለት አልቻለም። የዮዲት ተንኮል ሊገለጥለት አልቻለም። ከዚህ በኋላማ ምግብን ከልክላቸዋለች። እማማን ምግብ እንዳይበሉ ሆነዋል። ጭራሽ ሽሮ ብቻ ነው። የተመጣጠነ ምግብ እኮ ያስፈልገዋል ለሰራተኛ፣ የተመጣጠነ ምግብ እኮ ያስፈልገዋል ለአንዱ ሰው ብላ ዮዲት አለም ስትነግራት በጭራሽ የተመጣጠነ ምግብ የሚያስፈልገው ለተጠሰጠሰ አሮጊት ሳይሆን ለህፃን ልጅ ነው በማለት ትመልስላታለች። ስለዚህ ምንም የተመጣጠነ ምግብ አያስፈልግም፣ ሽሮ ብቻ እንድትሰጣት በጥንቃቄ ተነግሯታል ማለት ነው። ዮዲት ለአለም ተነግሯታል ማለት ነው። እንግዲህ አለም ሰራተኛ ስለሆነች በዛ ላይ ደግሞ የማማ ነገር ስለሚያሳዝናት ስለሚያስጨንቃት በእውነት ማማ እዚህ ቤት ስገባ በጣም ወዛቸው ደስ የሚል አለባበሳቸው የሚያምር በጣም ልብስ እንኳን ሲለብሱ የሚያምርባቸው ነበሩ። አሁን ግን ከ60 ኪሎ ወደ 30 ኪሎ ተዘዋውረዋል በማለት ለአለም አስተዛዝና እየነገረች ብሮን እንድትሰጣትና እንቁላል እንድትገዛላት አንጀቷ በጣም ተላውሶ ማለት ነው ሂዳ ተናግራ ፀሐይን ደግሞ በጣም ጥሩ ጓደኛሞች ስለሆኑ ትሰጣታለች ማለት ነው። ያንን እንቁላል፣ ሽንኩርት፣ ድንች ገዛዝታ ሂዳ ያንን ሰርታ ለማዬ ነይ ግቢ ማዬ ብላ እጇን ለማስታጠብ ውጭ ላይ ቁጭ ብለው ስለነበሩ ማዬ እጇን ለማስታጠብ ጠረጴዛ ላይ አስቀምጣላቸው። ልክ እጇን ልታስታጥብ ስትሄድ ድንገት ይቺ ዮዲት የተባለች አውሬ መታ ያንን እንቁላል ጥርግርግ አድርጋ ግጥም አድርጋ ትበለዋለች። እማየም በራብ አንጀታቸው ደንግጠው አለምን ቤት መታ ገባች ብላ ድንገት ሲገቡ ጨርሰዋለች። በእውነት አንድ ትሪ ምግብ ነበረ። ያንን እፍስፍስ አድርጋ
ዮዲት ግጥም አድርጋ ብልት ተመስገን ብላ ስታመሰግንም አይተናል ማለት ነው። እንግዲህ በእውነት እንደዚህ አይነት ተንኮል፣ እንዲህ አይነት ግፍ፣ እንዲህ አይነት ነገር ከወዴት አገኘችው? እውነት ለመናገር ይህ ድራማ በጣም አስተማሪ ነው። እንዲህ የሚያደርጉ በገሃዱ ዓለም ያሉ ክፉ ምራቶች አሉ፣ በጣም ተንኮለኛ ምራቶች አሉ ማለት ነው። በትክክል የሚገልጻቸው እንደ ዮዲት አይነት የሆኑ ምራቶች አሉ ማለት ነው። በጣም ተንኮለኞች፣ ለባል ዘመድ የማይመቹ አንዳንዴ የባል ዘመድ ጥሩ አይደለም፣ የባል ዘመድ ጥሩ አይደለም፣ መጥፎ ናቸው ይባላል። ነገር ግን እነሱ መልካም ከሆኑ ምራቶች መልካም ከሆኑ መልካም የማይሆኑበትን መንገድ ምንም ነገር የለም ማለት ነው። እንግዲህ የባል ዘመዶች ግን ሲወራ ለራሱ እንደዚሁ አንድ ሰው ሲያወራ አይ የባል ዘመድማ ይባላል ማለት ነው፣ በዚህ በምንኖርበት ዓለም ማለት ነው። ነገር ግን እንደዚህ እንደ ዮዲት አይነት ተንኮለኛ፣ እንደ ዮዲት አይነት ምግብ የሚከለከል ከፍ ዝቅ አድርጎ የሚናገር የባል ዘመድ ማለት የራስ ዘመድ ነው። የባል እናት ማለት የራስ እናት ማለት ነው። የባል እህት ወንድም ያው የእሷም እህት ወንድም ነው። ስለዚህ አንዴ ተጋብተው አንድ እስከሆኑ ድረስ የእሱንም ዘመድ የእሷንም ዘመድ ባሏ ማክበር አለበት። የእሷም የባሏን ዘመዶች ማክበር መውደድ ግዴታ አለባት ማለት ነው። እንደ ዮዲት አይነት ክፉ ምራት ግን በጭራሽ እንደዛ አያደርግም። ጭራሽም ደግሞ ከፍ ዝቅ አድርጋ ከመናገሯ ሳያንስ ተንኮሏ ሳያንስ ጭራሽ ደግሞ ምግብም ሶፋ ላይ ሁላ እንዳትቀመጭ ነው የምትላቸው። በነገራችን ላይ በጣም አረመኔ ናት። በዚህ ድራማ ውስጥ ደግሞ በእውነት የሰራተኞቹን የዋህነት የሰራተኞቹን መልካምነት እንግዲህ አለም ማለት ነው ለባልየው ለመናገር ጽንስ እንደሌለ ታውቃለች። ወዷ ውስጥ ፀሐይና አለም ያውቃሉ ማለት ነው። ያ እንደመናገር ደግሞ ብትነግረው ወንዶሰን አንዴ አይኑም ሁለ ነገሩም ተደፍኗል ማለት ነው። ልቡም ተደፍኗል፣ አይኑም ተደፍኗል፣ ማየት አይችልም። ጭራሽም ደግሞ የዋህናት ጥሩ ሰው ናት እያለ ለእናቱ ይቅርታ እንድታደርግለት ጭራሽ ይለምናታል እናቱን ማለት ነው። ነገር ግን ሊገለጥለት ባለመቻሉ ከዚህ በፊት እናቱ መርዝ ለማጣጣት የተዘጋጀች ቪዲዮ ቀርጻታለች። አሁን ትንሽ ነው የቀራት። ይህችን ዮዲት የተባለችን ሴጣን ከቤታቸው ለማስወጣት ማማና አለም ትንሽ ደቂቃ ነው የቀራቸው። ሁሉን ነገር ቀርጻታለች። መርዝ ልታበላ ስትል ቀርጻታለች። ሁሉ ነገሩን ቀርጻታለች። የመርዙ ዕቃ የተቀመጠበትን ቦታ ብቻ ነው እስካሁን አለምዬ ያላገኘችው ማለት ነው። አለምንም አምረራ እንደምጠላት ይታወቃል ዮዲት። ስለዚህ አሁን እማማም ሊያልፍላቸው ትንሽ ነው የቀራቸው። ወንደሰን አይኑ ቢገለጥለት ክፉ ሚስት መሆኗን ቢገለጥለት የሆርሞን ችግር ነው፣ የሆርሞን መለወጥ ነው፣ እርጉዝ ስለሆነች ነው እያለ ባለፈውም እንደዚህ አለም ሁሉ ነገር እንዳሳየችው ታስታውሳላችሁ። ነገር ግን በጭራሽ ይሄ የሆርሞን መቀያየር ነው እንጂ እሷ ጥሩ ሰው ናት። ዮዲት መልካም ሴት ናት። እንደ ዮዲት አይነት ሰው በጭራሽ አይገኝም። ሚስቴ መልካም ናት እያለ ያጎበድዳል፣ ያሸረግዳል ማለት ነው። ነገር ግን እንደዚህ አይነት እንደ ወንደሰን አይነት ልቡ የተደፈነ ባል በእውነት በጣም ከባድ ነው። እናቱ መጀመሪያ ያገኛት ውድ እናቱን ነው። መጀመሪያ ያገኛት እናቱን ነው። ይቅርታ። ስለዚህ እና ስለዚህ ያው በዚህ ክፍለ ጊዜ እንግዲህ አሁንም ተንኮሏ እንደቀጠለ ነው። የዮዲት ተንኮል ዮዲት ወንደሰን አውቆባት ያባራት ይሆን ወይስ ደግሞ እንደ ልማዱ እንደለመደበት በቃ ተዋት፣ በቃ ይቅርታ አድርጎላት እያለ እየተማጸነ ዘላለም አብሯት ይኖር ይሆን? በእውነት በእርግጠኝነት ልጁ ሆዷ ውስጥ እንደሌለ የውሸት እንደሆነ ሲያውቅ ሊያባራት ይችላል ብለንና እናምናለን። እማማና ምስኪኗ ሰራተኛ አለምም ሰላም ያለው ህይወት የሚኖሩበት ቀን
በእውነት ቅርብ ነው ብለን እናምናለን። ወንደሰን ይህን ነገር ሁሉ ሲያይ ቪዲዮውን ስታሳየው የቀረጸችውን ቪዲዮ ሁሉ ስታሳየው ያን ሁሉ ነገር ስታሳየው ይነቃል ብለን እናምናለን። ክፍል 22ን ደግሞ ይዤላችሁ ቀርባለሁ። መልካም ቀን፣ መልካም ውሎ። ባይ ባይ።